ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረን ሁሉን ነገር በሱ ይሳካን፣ እሱ ይወርዳል፣ ለሕዝቡ ያድናን ብለን ነው። ምክንያቱም ብዙ ታምራትን ከኦልድ ቴስተመንት እያነሳን ብዙ እንናገራለን። ለምሳሌ አጋር የተባለችው ሳራ ተጣልተው እሷ ቀንታባት አውጥተህ ጣልልኝ ስትል መጀመሪያ ልጅ የለኝምና እባክህ እሷ ከኔ ጋር ትሁን ውለድባት ብላ ወለደች። በኋላ ስትንወድ ልጅ አገኘች። ከዚያ ደግሞ ቀናች። ከዚያ ለጌታ እሱ ደግሞ ጸለየ። እኔ እንዴት አድርጌ አውጥቼ ጥላታለሁ ሲል ዝም ብለህ ለቃቃት እኔ ያለኋት አለው። ጌታ ወርዶ ሽማግሌ መሆኑን ነው ዋናው መሰረቱ። መውጣቷ መግባቷ አይደለም። ዋናው ጌታ ወርዶ ሽማግሌ ሆኖ ማስታረቁ በምን አይነት ነው ብለን የምናምነው ነው። አሁን ለኢትዮጵያ እንግዲህ አስታራቂያችን እግዚአብሔር ነው የሚል ምሳሌ ያመጣሁት ትንቢተ ኢሳይያስ ምዕራፍ 3 ላይ ከቁጥር 10 ነው። ለኢየሩሳሌም ሴቶች የተሰጠ ማስጠንቀቂያ ነው። ስለዚህ እሷ አለበል ግን ከላይ ከፍ ብሌ ከ13 ላይ ነው ማነሳው ነው። እግዚአብሔር በሕዝቡ ላይ ይፈርዳን የሚል ነው። ሕዝቡ ማን ነው የሚፈረድበት? የሚድነውስ ማን ነው ለማለት ነው። እግዚአብሔር በፍርድ ዙፋኑ ላይ ተቀምጦ በሕዝቡ ላይ ፍርድ ለመስጠት ተዘጋጅቷል። ስለዚህ የሕዝቡ መሪዎችና አማካሪዎች ወደ ፍርድ አቅርቦ እንዲህ ይላቸዋል፣ የወይኑ አትክልት ቦታ ዘረፋችሁ ይላቸዋል። አሁን የተዘረፈው እንዴት ነው ብትሉ በአየር ኃይል በሰው ደም ተበክሏል። ይሄ ተዘረፈ ማለት ትክክል ነው። ከድሆች ተዘርፎ በመወሰድ ሀብት ቤታችሁን ሞላችሁ ይላል። የማይሉት የላቸውም። ለጥይት መግዣ ይወስዷቸዋል። ለአየር ለመነሱ ለመደብደቢያ ይወሰዳል። ያፈሯትም በሙሉ ይወሰዳል። ሰብላቸው ደግሞ በቴክኖሎጂ እየተቃጠለ ይቀራል። ሰብላቸውን ሁላ አቃጥለውባቸዋል፣ ክምራቸውን። ይህ በተግባር የታየ ነው። ስለዚህ ፍሬያቸው በሙሉ ተቃጥሏል። ወይናቸው ሁሉ ተዘርፎ በተወሰደ ሀብት ቤታችሁን ሞላችሁ ይላቸዋል። የሕዝቤ ቅስም ለተሰበሩ ድሆች ልትበዘብዙ መብት የላችሁም። ይህንን የተናገርሁ ሁሉን ቻይ የሆኑ ልዑል እግዚአብሔር ነኝ ብሎ ተናግሯል። የኢየሩሳሌሙ ቃል ኪዳን ለሁላችንም ቃል ኪዳን ነው። የኢየሩሳሌሙ ፍጻሜ ያደረግነው እኛ የምናምንበቱ ያ ቃላት በዚያም ይፈጸም፣ በየትም ሀገር ይፈጸም፣ በሁሉም ሀገር እየዞረ የሚፈጸም አልፋና ኦሜጋ ኢየሱስ ጌታ ነው ብለን የምንፈጽመው አባታችን እግዚአብሔር ነው። ስለዚህ የኢየሩሳሌም ሴቶች የተሰጠ ማስጠንቀቂያ፣ እነሱ ደግሞ አሁን ሴቶቹም አሉ ወንዶቹም አሉ። ደግሞ ወደ ወንድሞቻችን ወደ ሙስሊሞቹም ስንሄድ ስለ ሴቶች ነው የሚያስተምሩ። በሰማይ 12 በገነት ምናምን እያሉ እኛም እንደነሱ ሰው ነን። ለእኛ ያልተሰጠን ነው ለነሱ እንዴት ይሰጣቸዋል? ሁለት ገነት የለመችም። አንድ ገሃነመ እሳት አንድ ጀነት ነው ያለን ነው። በዚህ እንኳ የማይረዱ በትንሹ ለሰይጣን የሚገዙ ሰይጣን መቼስ ሰይጣን ነው። ስለዚህ ኢየሩሳሌም ሴቶች የተሰጠ ማስጠንቀቂያ እግዚአብሔር እንዲህ ይላል፣ የጽዮን ሴቶች ኮራት ሴቶች ኩራት አብዝተዋል፣ አንገታቸውን አስገው
አስገው በዓይኖቻቸው ይጠቅሳሉ። አረማመዳቸውን ለውጠው በእግራቸው አልቦ እያቃጨሉ በቀስት ይራመዳሉ። እኔ በእነርሱ ላይ የሃና የቡሃና የቆርቆሮ የቡሆና የቆርቆሮ በሽታ የቡሃና የቆርቆሮ በሽታ አመጣለሁ። ውስጥ ገላቸውንም ይጋለጣል። እግዚአብሔር የጽዮን ሴቶችን የሚመኩበትን የክብር ጌጥ ሁሉ የሚያስወግድበት ጊዜ ይመጣል። ይኸውም የእግራቸውን አልቦ የጠጉራቸውን ማሸሚያ አንገታቸውን ጌጣጌጥ የእጆቻቸውን አምባር የእግሮቻቸውንም የፊታቸውንም መሸፈኛ በራሳቸው ላይ የሚያደርጉትን ባርኔጣ በአንዳቸው በክንዳቸው ላይ የሚያደርጉትን ጌጥ በወገባቸው ላይ የሚያሰሩትን መቀነት የሽቶ ጠረሞዛቸውን የአስማታቸውንም አሸንክታብን አሁን ክታብ የሚባለው ወደ ቁርአን የተወሰደው እሱ ነው። የሽቶ ጠርሙዛቸውን የአስማታቸውን አሸንክታብ የጣቶቻቸውን የአፍንጫቸውንም ቀለበት ለዓመት በዓል የሚሆነውን የክት ልብስም መጎናጸፊያቸውንና ካባቸውን የእጅ ቦርሳቸውን መስዋዕታቸውን ከሐር የተሰራ የውስጥ ልብሳቸውን ራስ ማሰሪያቸውን ዓይን እርግባቸውን ሁሉም ያስወግዳል። ስለዚህ በሽቶ ፈንታ ግማትን በጥሩ መታጠቂያ ፈንታ ገመድ በጎፈሬ ፈንታ ቡሃነትን ቋቁቻን ማለት ነው። በመጎናጸፊያ ፈንታ ማቅ በውበት ፈንታ ጠባሳ መሆን ይመጣባቸዋል። ጎልማሶችሽ በሰይፍ ይሞታሉ፣ ኃያልሽ በጦር ሜዳ ይወድቃሉ። በከተማይቱ መግቢያ በር የሐዘን የዋይታ ድምፅ ይሰማል። ከተማይቱን ራሷን ልብሷን ተገፋ እርቃኗን የተቀመጠች ሐዘንተኛ ሴት ትሆናለች ይላል። እንግዲህ ይህን አሁን የሚበጠብጠውን መንግስትን የወለደች ሴት ናት። ሁሉን ነገር አሳብታ የያዘችው ሴት ናት። እሷን በብዙ ምሳሌ አድርጎ ጌጧንም ሀብቷንም ንብረቷንም የያዘው ወንድ ነው። ወንዶችን በተለያየ አድርጎ ያመጣቸዋን በዚህ ስም አድርጎ። ስለዚህ እሷ ያልቀጣችው ወንድም እንዲሁም ያልመከረችው ስላለ እንደ አብይ ያለ ይህን ሁላ መከራ የሚያመጣብን እሱ ነው ተብሏል። የሚቀጣውም እሱ ነው። አብራችሁ ትቀጣላችሁ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሁን ታዲያ የእስላሞቹ ምንድን ነው የሚለው? ከዚህ ላይ አሁን አልበቅራ ነው። የአልበቅራ ስራ አሁን ግደል ነው የሚለው። እሱ ግደል ነው የሚለው። አብዛኛው ስለ ፍትህ አይደለም። እኛ ይላን ከምን ላይ ነው የሚያነሳው? እንዲያውም ራሱን ቢናገርስ ከዚያም በኋላ እኔ እናገራለሁ። እሱ ራሱ ይናገራል። አሁን ተናገር እለዋለሁ፣ ይናገራል።
አረግ ምን ነው አዋረደኝ ተናገር እንጂ ይናገር ነበረ። አይ በደንብ አድርጌ አላመጣሁትም። እሺ እኛ ጭፍራዎች ሆነን ሳለን ተኩላ ቢበላውማ እኛ ያንን ጊዜ በእርግጥ ከሳሪዎች ነን አሉት ይላል። በትክክል ነው። አሁንም ከሳሪዎች ናቸው። ምክንያቱም ሸይጣንን ያመነ ሰው ከሳሪ ነው። ምክንያቱም ስትጀምሩ ቅድም አንስቼ ነግሬያችኋለሁ። አብዙላይ ምን ሸይጣን ረጅም ካላችሁ ያ ረጅሙ አባታችን ነው የምትሉት። እንደ አስኳለነታችሁ እንደ ትምህርታችሁ ራሱን ችሎ ይተረጎማን ብላችኋል። ላ ራሱን ችሎ ይተረጎማን፣ ማ ራሱ ይተረጎማን ብላችኋል። አሁን እንግዲህ በፈለጋችሁ ተርጉሙት፣ ወደ ቀኝ ወደ ግራ አድርጉት፣ ያው አባትነቱ አይቀርም። ስለዚህ ወዴት እንደምትጥሉት እንጃ። አባት አይደለም ልትሉትም አትችሉም። እንደገና ደግሞ ረጅሙ አለህ እያለ የሚሄደው እሱን ነው። አለህ ማለት አላህን ነው። አለህ ያለህን ማለት ነው። በአማርኛው ሲሄድ ያለህን ነው። የሰው ቋንቋ ስለሆነ ወደዚህ ለመተርጎም አቅቷቸዋል። ምክንያቱም ቋንቋው የራሳችን ስለሆነ የክርስቲያኖች ስለሆነ የክርስቲያንን ቋንቋ ለመተርጎም በጣም ተቸግረዋል ማለት ነው እነዚህ የሃይማኖት መሪዎቻችሁ እንጂ ለኢትዮጵያ ሃይማኖት ለሙስሊሞች ግን አይቸግራቸውም። ራሳቸው እንዳይተረጉሙት አረብኛ ነው የተባለው። ከአረብም ደግሞ ጥቁር እንዲጸርቅበት አይፈለግም። ነጮች ብቻ ነጮች ነው የሚለው። ለገነት የተበጁት እነሱ ናቸው። ጥቁር የተባለ በሙሉ እንኳንስ ገነትና መሪነት እንኳን የለውም። ማሰጋጅ መሆን አይችልም። አስቡት እስቲ እንዲያው ይሄ ራሱ በጣም የሚያስቀይም ነው። እናንተንም ያስቀይማል፣ ሌላውንም ያስቀይማል። አባታቸውን በምሽት እያለቀሱ መጡት ይላል። አሁን ይሄ ምንድን ነው? ለማን ነው? አባታቸው ማን ነው? አባታቸውስ ማን ነው? ቅድም የተናግሬ ያለሁኝ አባታቸውንም በምሽት እያለቀሱ መጡት ምንድን ነው? አሁን ወደ ዝቅ ስንል ደግሞ አሁን ወይ ያበላሸዋል ወይ ያመጣዋል። አባታችን ሆይ ይላሉ። አባታችን ሆይ እኛ ለሩጫና ለወረራ ለሽቅድዳም ልንሽቀዳደም ሊድን ዮሴፍን ዕቃችን ዘንድም ተውነው ወዲያውኑ ተኩላ በላው ብለው ስለ ዮሴፍ ነው። አሁን ይሄም ዮሴፍ አባታቸውን ያው ተኩላ በላ ብለው ለግብጾች ለነጋዴዎች ሽጠውት ነበረ። አሁን ያንን ወደዚህ አመጡት። አንዱን ታንዱ ያንዱን ስቶሪ ወደ አንዱ ስቶሪ። ይሄ የሚያስተምረው ምንድነው? ስለ እናት አባትና ልጆች በአንድ ውስጥ ያሉ ክደታቸውን ነው። ያ ክደታቸው ደግሞ ምንድነው? ምቀኝነታቸው በህልሙ እያየሳለ አንተ ለኛ ገዢ አትሆንም የሚለው ነው። ስለዚህ እነሱ አሁን አማቱት እንጂ ይሄ ራሱን ችሎ ራሳቸውን የሚነካ ነው። ራሳቸውን የሚነካ ነው እንጂ ለክርስቲያንም አይሆንም፣ ለማንም አይሆንም። ግን እርስ በርሳቸው ሃይማኖትን እንዴት አድርገው ተነጣጥለው እንደያዙት የሚያሳይ አንዱ አንዱን የሚከዳ የሚሸጥ ነው። በሃይማኖት በኩል ተሻሽጠው ያሉ ስለሆነ ነው። ስለዚህ በትክክሉ ይሄ ነው። ስለ ዮሴፍ ነው አንደኛው። አሁን ከአንደኛው ወደ አንደኛው መሸጋገር ራሱ ይሄ ያተራምሳል። መንገዶች ይላል። አሁን እዚያ ደግሞ ወደ መንገዶች ይሄዳል። ለሌላ ስቶሪ ደግሞ ሄደ። በእርሻ ዋጋ በሚቆጥሩ ድርሃዎች ሸጡት፣ በእርሱም በችለትነቱ ነበሩ ይላል። አሁን እሱ ነው በተክላላ አሁን እስከዚህ ድረስ ያለው ስለ ዮሴፍ ነው። እሱ ለእርስ በርሳቸው የሚረዳ ነው እንጂ ስለ ክርስቲያንነትም አይደለም፣
ስለ እስልምናም አይደለም ነው። የስቶሪ ይባላል። ምንም ለምንም የማይጠቅም ደግነትን እና ርኅሩህነትን የሚያስተምር ነበር። እነሱ ግን ይህንን አያደርጉትምም አይከተሉትም። ስለዚህ እነሱ የሚሉት እና ይሄ የሚያስተምረው አንድ አይሆንም ነው። እነሱ የሚያስተምሩት እና ይሄ የሚናገሩት አንድ ሆኖ አይመጣም። በእርሱ በእርግጥ አሰበች፣ በእርሷም አሰበ። የጌታውን ማስረጃ በላይ ኖረ። የተፈጥሮ ፍላጎቱን ባርካ ነበረ። እንደዚሁም መጥፎ ነገርና ኃጢአት ከእርሱ ላይ ልመለስለት አስረጀችኝ አሳየ ነው። እርሱ በተመረጡት ባሮቻቸው ነውና ይላል። አሁን ይህም ምንድን ነው ትርጉሙ? ምንም አይሰጥም። በሩንም ተሽቀዳደሙ ይላል። ብሩንም ተሽቀዳደሙ ይላል። ያው ይሄ ስለ አባቱም እሱም ስለሚወድል አባቱም የሰጠውን ንብረትን እግዚአብሔር በላይ አድርጎ ስላኖረው በግብፅ ውስጥ ያንን የራሱን ታሪክን የሚናገር ነው። ስለዚህ እግዚአብሔር የተባረከ የተቀደሰ ይሁን፣ ከሁላችን ጋር ይሁን። እግዚአብሔር ከጨለማ ያውጣችሁ ነው የምለው እኔ። እናንተን ከጨለማ እፎይ ነው የእናንተ ጨለማን የሚያወጣላችሁና እፎይ ያውጣላችሁ። አሚን። ዩሱፍ የሚባለው ሰውዬ ስቶሪ ነው ማለት ነው ይሄንኛው። ከሌላ ቦታ ደግሞ አልበቅራ ስነር ደግሞ ሌላ ነው የሚናገረው። ይቅርታና ቅድም ስላማታኋችሁ ይቅርታ። የራሴን የዞረብኝ ሰውዬ እና እንደዚያ ነው። እግዚአብሔር ከሁላችሁ ጋር ይሁን። አሚን ነው የምለው። ዋናው አሁን ይሄ ለመሳደብ አይደለም፣ እናንተን ወይንም ለማዋረድ አይደለም። ግን እግዚአብሔርን የሚለውን እናንተን ያመረተውን የፈጠረውን ሰው ረስታችሁ ወደ ዳቢሎስ አትሄዱ ነው። ዳቢሎስ ለእናንተ ምንም የሚሰራ ነገር የለውም ነው። አስቡበት ነው፣ መርምሩት ነው። ሌላ የለውም እንጂ በዱላ የሚመለስ ሰው የለም፣ በስድብ የሚመለስ ሰው የለም። በትምህርት ግን ይመለሳን ሰው ልጅ። መሐመድ አሁን የመሐመድ ነው ይሄ። እነዚያ የካዱት ይላል። አሁን እሱ ደግሞ ይሄ ነው የእናንተ አስተምሮት። አሁን እነዚያ የካዱት ካላህ ይላል። አለ ማለት ነው፣ ካለው እምነታችን ማለት ነው። በትክክሉ ስነር እንደዚያ ነው፣ ካለው ነው። አላህ የሚባል እግዚአብሔር የለም፣ ካለው ለማለት ነው። መንገድም የከለከሉ አለህን ብለው የእግዚአብሔርን መንገድ የከለከሉ ስራዎቻችንም አጠፋቸው ይላል። እነሱ የተከለከላቸው ማንን ነው? እነዚያ ያመኑትን ነው ያለው። ይኸውላችሁ ያመኑትን እነማን ናቸው? ያላመኑትስ እነማን ናቸው? እነዚያ ያመኑ በጎችን የሰሩ በሙሐመድ ላይ የወረደውን እርሱ ከጌታቸው አሁን ጌታ ሆነ። ደግሞ ጌታ ቅዱም አብዙላይ ምን ሸይጣን ብላችሁታን፣ አሁን ጌታችሁ ሆነ። ከጌታቸው ሲሆን ዓለም እውነት ስለሆነ ያመኑ ከእነርሱ ላይ ኃጢአቶቻቸውን ያብሳል፣ ሁከታቸውንም ሁሉ ያበጃል አለ። ሁከትም ያበጃል፣ ኃጢአታቸውንም ያብሳን አለ። የተማታ ነው። እስቲ እግዚአብሔር ያሳያችሁ። አስቡት፣ እንደገና አንብቡት። እኔ ይህንን እንዲያው መጽሐፍ ነው ብዬ አላምነው። ይህ የሰይጣን ስራ ትርጉም ነው። እግዚአብሔር ከሁላችሁ ውሃን ይሁን። በአብ በወልድ በመንፈስ ቅዱስ ሁነን አቡነ ዘበሰማያትን እንድገም። ሁላችንም በሰማይ የምትኖር በሰማይ በምድር የምትኖር ብላችሁ በራሳችሁ ሃይማኖት በእስልምናም ቢሆን ብላችሁ እስቲ አስቡት። በሰማይም በመሬትም የምትኖር አምላካችን ወይ ከዚህ ከምንሰደበው ከዳቢሎስ ስራ አውጣን በሉ። ዳቢሎስን ወንድሜ አትበሉት፣ አባቴ አትበሉት ነው። ሌላ የለም። እኔ መልእክቴ እኔ ነው።
ስድብም አይደለም፣ ምንም አይደለም። ተሳስታችሁ የማታውቁትን የምትለምኑትን ነው። እነዚያ ያወቁት ያውቃሉ፣ ለጥቅማቸው ነው። ምክንያቱም አሁን ለምሳሌ የምትሄዱት ድንጃ ለመሳም ነው። ድንጃው ደግሞ አያድንም። ድንጃው ያ እየተሳበ ድንጃ እኮ አለን እኛም። አሁን እናንተ ለእኛ ድንጃ ትስባላችሁ፣ ካቡን ትስባላችሁ ትላላችሁ። እኛ ካቡን መሳም አይደለም፣ ካቡን እየሳምነ ሳይሆን እግዚአብሔርን ለመስገድ እናንተ ሰግዳችሁት እነሱ የለም። መሬት እየሳማችሁ ነው እንዴ? አይደለም። ከመሬቱ ላይ እየሳማችሁ አይደለም። ያው መሬትና ካብ አንድ ነው፣ ምንም ለውጥ የለውም። እኛም ነፍሳችንን ወደ እግዚአብሔር እያሰገርናት እያሰቃያናት እንጂ ካቡን ማረነ ብለን ወይንም የምንለምነው ነገር የለውም። እሱ እንደኛ የተፈጠረ ነው፣ ካብ ነው። እኛ የፈጠርነው ያበጀነው ገንዘብ ከፍት እንዳይገባ ንጽህናው እንዲጠበቅ ቤተ ክርስቲያኑ ካብ አደረግነው እንጂ ለእሱ አይደለም። ከዚያ ውስጥ ገብተን እግዚአብሔርን እንለምናለን፣ እሱ ደግሞ አያጋልጠንም። ይኸው አሁን ሁላ እየወረደ ያድነናል። እንዴት ብትሉ እናንተ ራሳችሁ ምስክር ናችሁ፣ ካልዋሻችሁ በስተቀር ጸበሉ ያድነናን፣ ቅባ ቅዱሴ ያድነናን፣ ስጋ ወደሙ ያድነናን። ልጆች ይወልዳሉ፣ ልጅ የሌላቸው ልጅ ያገኛሉ፣ በሽታቸው ይፈወሳሉ። ከቅጥኝ ምንም አይሆናል። አይናችሁ እያየ ነው፣ ግን ለመክዳት አልሆነ በስተቀር። ታዲያ ወደ እስልምናው ስንሄድስ የተፈወሰ አለ? የለም። ስህር ትሰጧቸዋላችሁ፣ በሶስተኛው ቀን ይሞታሉ። ለባሏ እምቢ ያለች ሴት ይደገምባታል፣ መላእክት ይሆናን ትላላችሁ። አውቃችሁ ራሳችሁ ደግማችሁ በስህር አድርጋችሁ መላእክትን የገደላት ብላችሁ ትገሏታላችሁ። ይሄ ትክክል አይደለም። ይሄ ትክክል ሃይማኖት አይደለም። እወቁበት፣ ተማሩ፣ ከእግዚአብሔርን ፍሩ ነው የምለው። እግዚአብሔር ከሁላችሁ ጋር ይሁን። አሜን።